የሰማሁት ነገር እስካሁን እውነት አልመሰለኝም። እንዴት ይሄንን እንዴት ማመን ይቻላል? እዛ ጋር መገኘት አለመቻሌ ራሱ በጣም ናመመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የወሰድክብን። እነዚህ ማመን ማለት ነው። ያንተን መቀበል አልችልም ወንድሜ። እዛ ጋር ሆነ እዛ ጋር መገኘት ባለመቻሌ ለቤተሰቦች መጽናኛውን ይስጣቸው፣ ለወዳጆች ሁሉ መጽናኛውን ይስጣቸው። ምን ማለት እችላለሁ ወንድሜ? ማንንም ሳይረብሹ መኖር፣ በሐዘንና በችግር ውስጥ እንኳን እየሳቁ ማለፍን፣ በነገሮች ሁሉ ደስታና ፈገግታን መፍጠርን፣ በቀልድ ውስጥ ቁም ነገር ማስተላለፍን፣ የትኛውም ክፉ አጀንዳ ውስጥ አለመገኘትን፣ የራስን ችሎታና ተሰጥኦ አውቆ ሳይባክኑ መኖርን ያየነው በእርግጥም በነጻነት ከሚኖረው ነጻነት ወርቅነህ ነው። ለነጻነት ወርቅነህ ነጻነት ስሙ ብቻ ሳይሆን ማንነቱና መገለጫዎቹም ጭምር ነበሩ። ሲተውን ስክሪፕት ተጽፎ ተሰጥቶት የሚተውን ሳይሆን ራሱ ፈጥሮ የሚያወራ የሚያደርግ እስኪመስለን ድረስ ያስደንቀን ነበር። ብቻ ነጻነት በነጻነት ኖሮ በነጻነት ብዙ ሳቅ ፈጥሮልን እንደ ቀልድ አለፈ። ባለፈው ሞተ መባሉን ሰምቶ በቀልድ መልክ የተናገረው ነገርም ምን ያህል ከጥላቻም ነጻ ሰው እንደሆነ የሚያሳይ ነበር። ነጻነት ከመሞቱ በፊት በርከት ያሉ ነገሮችን የመናገሩ ነገር ደግሞ የበርካቶችን ትኩረት እየሳበ ሆኗል። ከዚህ ቀደም በኢንስታግራም ገጹ ላይ ያስተላለፈው መልእክትም የነጻነት ህልፈተ ህይወት ከተሰማ በኋላ በተለያዩ ማህበራዊ ሚዲያዎች መሰራጨቱ የብዙሃኑን ልብ የሰበረ እጅጉንም ያሳዘነ ሆኖ ተመልክተናል። የነጻነትን ህልፈት ተከትሎ የሀገር መሪዎችን ጨምሮ በርካታ አርቲስቶችና ታዋቂ ሰዎችም መልእክታቸውን በተለያዩ ማህበራዊ ሚዲያዎች ማጋራታቸውንና ማስተላለፋቸውን ቀጥለዋል። ጠቅልል አድርገን ሁሉንም ነባራዊ እውነታዎች ነጻነት ወርቅነህ ከመሞቱ በፊት ምን ብሎ ነበረ? ባሳለፈው የአርቲስትነት ዘመን ውስጥ የሰራቸው ስራዎችስ ምንድን ናቸው? እነማን ስለ ህልፈቱ ምን አሉ? የሚሉትንና በተለይ ቤተሰቦቹ በማህበራዊ ሚዲያ መርዶን የመረዳታቸው ነገር የብዙሃኑን ትኩረት የሳበና ማህበራዊ ሚዲያውስ ወዴት እያመራ ነው የሚለውን እውነት ግልጽ አድርጎ ያሳየ ነውና ከብዙ በጥቂቱ ጠቅለል አድርገን በዛሬው መሰናዷችን ጉራማይሌ ሚዲያ እንደሚከተለው አሰናድታ ወደ እናንተ ልታደርሰው ወዳለች። እስከ ፍጻሜያችን ድረስ የተለመደው አብሮነታችሁ ከኛ ጋር ይሁን። ቪዲዮውን ላይክ እና ሼር በማድረግም ጀምሮ ለጉራማይሌ ሚዲያ ዩቲዩብ ቻናላችንን እንግዳ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን በመጫን ተወዳጁን እያልን እንሆ ወደ መሰናዷችን አለፍን። የተለመደው አብሮነታችሁ እስከ ፍጻሜያችን ድረስ ከኛ ጋር ይሁን። ነጻነት የማንንም ነጻነት ሳይጋፋ የማንንም ነጻ ሐሳብ ሳያጣጥል በነጻነት የኖረ በኪነ ጥበብ ስራዎችም ሰዎችም ነጻነት እንዲሰማቸው ያደረገ የነጻነት ሰው ነበር። ነጻነት በነጻነት ከመኖሩም በላይ በእያንዳንዳችን ልብ ውስጥ ሰተት ብሎ ገብቶ በነጻነት መኖር የቻለም አርቲስት ነበር። ለካሞት ሳቃችንን እስክንጨርስ ሁላ አይታገሰንም። እስካሁን የተወነውም ሆነ ሰዎች የደረሱት ነገር በሙሉ የውሸት ነበር። አሁን ግን ወደ እውነታው ተውኔት ሄዶብናል። ለብዙዎች ሳቅና ደስታ ምንጭ እንደነበረ ሁሉ አምላክ ነፍስን በደስታ ቦታ ያሳርፋት ሲሉ በርካቶች ሐዘናቸውን በከፍተኛ ልብ ስብራት ውስጥ ሆኖ የገለጹለት ነጻነት ወርቅነህ ህልፈቱ ከተሰማ ሰዓት ጀምሮ በርከት ያሉ አዳዲስ እውነታዎች እየተገለጡ ይገኛሉ። ከትንሽ ወራት በፊት ነፂ በኢንስታግራም ገጹ ላይ የሞቴ ዜናን ብትሰሙ እንዳታለቅሱ ወደ ሰማይ ተመልከቱና ፈገግ በሉ በማለት ለጥፎ ነበር። በወቅቱ በርካቶች ምነው ነፂ ደህና ነው ወይ የሚሉ ኮመንቶችን ሰጥተዋል። እሱም ጥያቄው ሲበዛበት ነው መሰል ፖስቱን ወዲያውኑ
ፎቶውን አጠፋው። ታዲያ ከዚህ በኋላ እሱን በቲቪ ባየነው ቁጥር ይሄ ያጠፋው ፖስቱ ትዝ ያለን በርካቶች ነበር። ምን ሆኖ ይሆን እያልንም አስበናል። ከልጅነት ጀምሮ በጣም የምንወደው ከህመሙ በኋላ ደግሞ ያሳዝነን የነበረው በማህበራዊ ገጾቹ የውስጡን የሚያስተላልፈው ነፂ ደግሞ እጅጉን በሚያሳዝን ሁኔታ በስተመጨረሻም ህይወቱ ማለፉ ተሰማ። ብዙ በመስሪያ ዘመኑ ህይወቱ ቢያልፍም እስካሁን በሰራቸው ስራዎች ግን ዛሬም ድረስ የሚወደድ ድንቅ አርቲስት ነበር ነፃነት ወርቅነህ። በቲያትሮች በአስቂኝ ፊልሞች ላይ በመተወንና የቴሌቪዥን መሰናዶን በመምራት የሚታወቀው ነፃነት ወርቅነህ ከዚህ ዓለም በሞት መለየቱ ሲሰማም በርካቶችን ያስደነገጠው ለዚሁ ነው። ኤፍቢአይ፣ ፍሬሽማንና ያንቺ ሌባን ጨምሮ በሌሎች አስቂኝ ፊልሞች እንዲሁም ተውኔቶች የሚታወቀው ነፃነት ባደረበት ህመም ማረፉ ሲገለጽ፣ ነፃነት ወርቅነህ ለዓመታት ተወዳጅ በሆነውና በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የነበረ መሆኑ ይታወሳል። በቴሌቪዥን ማስታወቂያዎችም ዝነኛ መሆኑን ሁላችንም የምናውቀው እውነታ ነው። ኢቢኤስ ቴሌቪዥን በማህበራዊ ሚዲያ ገጹ ላይ አርቲስቱ ባደረበት ህመም በድንገት ህይወቱ ማለፉን ገልጾ በህልፈቱ የተሰማውን ሐዘንም የገለጸበት መንገድ ደግሞ ቀዳሚው የመረጃ ምንጭ ሆኖም ነበር። ይህንን ተከትሎ የነፃነት ህልፈት እንደተሰማ በርካቶች ስለ ህልፈቱ መነጋገሪያ አድርገውት ውሏል። ከዛ ውጪ ጠቅላይ ሚኒስትር አብይ አህመድም በማህበራዊ ሚዲያ ገጻቸው በህልፈቱ የተሰማቸውን ሐዘን ገልጸው ነፃነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሰዋለሁ በማለት በማህበራዊ ትስስር ገጻቸው ላይ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ ጨምረውም ነፃነት የመራውና እሳቸውም የታደሙበትን የአዲስ ዓመት ዝግጅት በማስታወስ ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር። ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁ ብለዋል። ነፃነት ባለትዳርና የሶስት ልጆች አባት ነው። የነፃነት የእረፍት ዜና መሰማቱን ተከትሎ የተለያዩ የማህበራዊ ሚዲያ ገጾች ላይ ከጠቅላይ ሚኒስትሩ ጀምሮ ታዋቂ ሰዎች፣ የሙያ ባልደረቦቹ እንዲሁም አድናቂዎቹ ከምስሉ ጋር የሐዘን መግለጫዎችን ማጋራታቸውን ቀጥለዋል። ከዚሁ ጋር ተያይዞ የነፃነትን ህልፈት ተከትሎ መልእክቱን ያጋራው ሌላው ታዋቂው አርቲስት ቴዲ አፍሮ ነው። በተለያዩ የቲያትር መድረኮችና በበርካታ ፊልሞች ላይ ባሳየው የትወና ጥበቡ እንዲሁም በቴሌቪዥን የመዝናኛ ፕሮግራሙ በህዝቡ ዘንድ ከፍተኛ ተወዳጅነትንና አድናቆትን ባተረፈው በተወዳጁ የኪነ ጥበብ ሰው አርቲስት ነፃነት ወርቅነህ ህልፈተ ህይወት የተሰማኝን ጥልቅ ሐዘን ለመግለጽ እወዳለሁ ያለው ቴዲ አፍሮ በዛሬው ዕለትም በተሰማው ህልፈተ ህይወቱ በደረሰው ሐዘን ለቤተሰቦቹ፣ ለወዳጅ ዘመዶቹና ለመላው አድናቂዎቹ መጽናናትን እየተመኘው ፈጣሪ ነፍሱን በአጸደ ገነት እንዲያኖራት ከልብ እመኛለሁም ሲል ተናግሯል። በሌላ በኩል ታዋቂዋ ጋዜጠኛና የቴሌቪዥን ፕሮግራም አቅራቢ መቅደስ ደበሳይ የቅርብ ወዳጅና የሙያ አጓሯ በሆነው በአርቲስት ነፃነት ወርቅነህ ድንገተኛ ህልፈት የተሰማትን ጥልቅ የልብ ስብራትና ሐዘን ገልጻለች። ጋዜጠኛዋ ባስተላለፈችውና የሁለቱን ቅርበት በሚያሳይ መልእክት አርቲስት ነፃነት ከማረፉ ቀናት ቀደም ብሎ ስላለው ቀጣይ ዕቅድና ህልም አጫውቷት እንደነበር አስታውሳለች። መቅደስ በወዳጇ ህልፈት ከፍተኛ ድንጋጤ ውስጥ መሆኗን ስትገልጽም የኔ ንጹህ ነጽዬ ከቀናት በፊት የነገርከኝ ያሁሉ ህልም መዳረሻ በሰሙት ጆሮቼ ዛሬ መለየትህን በአይኔ እስካየሁበት ሰዓት ድረስ ማመን አልቻለም በማለት ከቀናት በፊት በህይወት የነበረው ወዳጇ ዛሬ ወደማይመለስበት ዓለም መሄዱን ለመቀበል መቸገሯን አመላክታለች። ጋዜጠኛዋ በሐዘን መግለጫዋ ላይ ከ2 ዓመት በፊት ያጣችውን ሌላኛውን የጥበብ ሰው አርቲስት አስፋው መሸሻን በማስታወስ የሁለቱን የቅርብ ወዳጆቿን ሞት አገናኝታለች። በቅርብ ርቀት ልዩነት የሁለት የልብ ወዳጆቿን ሞት አለመታደል ስትል የገለጸችው መቅደስ ታዲያ በ2 ዓመታት ልዩነት አስቢዬን እናንተን እንደ ወዳጅ ማቃት አለመታደል ነው ስትል ሐዘኗ ምን ያህል ከባድ እንደሆነም ገልጻለች። አርቲስት ነፃነት ወርቅነህ ከጋዜጠኛ መቅደስ ደበሳይ ጋር በሙያና በግል የጠበቀ ወዳጅነት እንደነበራቸው ይታወቃል። የነፃነትን ህልፈት ተከትሎ በርካቶችን ያስቆጣውና ሌላኛው ጉዳይ ደግሞ የመርዶ አረዳድ ሁኔታ ነበር። በእርግጥም መርዶ በባህላችን እጅግ ከባድና በጥንቃቄ በሽማግሌ በዘመድ አዝማድ ተከቦ መነገር ያለበት ጉዳይ ሆኖ ሳለ ወላጆች የልጃቸውን ሞት በፌስቡክ እንዲሰሙ መደረጉ ትልቅ ግፍ ነው። መርዶ በፌስቡክ ለወላጅ አንጀት የማይራራ ቴክኖሎጂ እጅግ አስደንጋጭ አሳዛኝም እውነት ሆኗል። በኢትዮጵያዊ ባህላችን መርዶ ክፉ ዜና ነው። መርዶ የሚነገረው በዘዴ ነው። ሽማግሌ ተሰብስቦ ውሃ ቀርቦ ሰው ተከቦ ነው። ለምን ቢባል ሰሚው እንዳይደነግጥ፣ ልቡም እንዳይቆም፣ ነፍስ እንዳትባክን ተብሎ ነው። ዛሬ ግን ቴክኖሎጂው ቀደመን፣ ሰብአዊነታችንን እንበላው። የነፃነት ወርቅነህ ቤተሰቦች በድንጋጤ እንዳይረዱ በማሰብ ታሟል ተብሎ ትኬት ተቆርጦላቸው በዝግጅት ላይ ሳሉ የፌስቡክ ቀዳሚ
መረጃ አቅራቢዎች ነን ባዮች ግን የቤተሰቡን ጉሮሮ ዘጉት። ወላጆች የልጃቸውን ሞት ከቅርብ ዘመድ ሳይሆን ከማያውቁት ሰው የፌስቡክ ገጽ ላይ ሲያነቡ የሚፈጠረውን ስብራት ማሰብ እጅግ ይከብዳል። እባካችሁን እናስተውል የብዙሃኑ መልእክት ነው። ላይክ ከሰው ነፍስ አይበልጥም። መርዶ ቀድሞ መለጠፍ ትልቅ ስራ የሰራን ሊያስመስለን ይችላል። ነገር ግን ለአንድ እናትና አባት የገነባነውን ተስፋ የምናፈርስበት መዶሻ ነው። ክብር ለሐዘንተኞች ቤተሰብ። መርዶን እንዴት መናገር እንዳለበት የራሱ እቅድ አለው። ያንን እቅድ ማክሸፍና ወላጆችን ለክፉ ድንጋጤ መዳረግ እጅግ አሳፋሪ ተግባር መሆኑም ልብ ሊባል ይገባል። ስሜትን መግዛት። መረጃ ስንሰማ መጀመሪያ የምናስበው ለቤተሰቡ ይሁን እንጂ ለተከታይ ማድረሱ ላይ አይሁን የሚለውን ጉራማይሌ ሚዲያም አጽንኦት ልትሰጥበት ትወዳለች። የወንድማችን ነፍስ በሰላም ትረፍ። ለቤተሰቦቹና ለወዳጆቹ ይህንን ከባድ መርዶ የሚቋቋሙበትን ፈጣሪ ለቤተሰቦቹም ብርታቱን ይስጣቸው እያልን እነሆ ነጻነት ወርቅነህን በተመለከተ በቀጣይ የሚኖሩ አዳዲስ ነገሮችንና የቀብር ስነ ስርዓቱን ጨምሮ ጉራማይሌ ሚዲያ ሙሉን እየተከታተለች በቪዲዮም ጭምር ወደ እናንተ እንደምታደርስ እያስታወስን የሰዓቱን መሰናዷችንን በዚሁ ቋጨን። በሌሎች መሰል መሰናዶች በድጋሚ እስክንገናኝ ድረስም ሀሳብ አስተያየታችሁን ኮመንት ላይ፣ ቪዲዮን ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ለቻናላችን እንግዳ የሆናችሁም ቻናላችንን ሰብስክራይብ በማድረግ ተወዳጁን እያልን ተሰናበትን። ሰላም።